በእነዚህ የህይወት ምዕራፎችሽ ውስጥ በመጽሐፍሽ ላይ ባሰፈርሻቸው ውስጥ ትምህርቶችሽ ናቸው ወይስ ጸጸቶችም አሉ? ግን እንደ እግዚአብሔር ቃል መሆኑ የእግዚአብሔር እውነት መሆኑ ለእግዚአብሔር ክብር መሆኑ በእግዚአብሔር መንፈስ መሆኑ ሁሉ ልዩ ያደርገዋል። ዘሪቱ ከበደ ብራንድ የተካበው እንዳይናድ ለተቀረጸው ጣዖቴ ነፃነቴን መሰዋቴ ያስገደደኝ ሳይኖር አንድም ያን አልለብስም እዚያ አልሄድም በገና ለገና ታየው ተደብቄ ተሰቃየው። ኢየሱስ ያንን ሲያደርግ ሳየው በቃ በጣም ነው የወደድኩት ኢየሱስን። እሱን ነው የምከተለው፣ ህይወቴን እሱን ለመከተል ነው ዴዲኬት የማደርገው ብዬኮ ጀምሬዋለሁ። እግዚአብሔር አጽናንቶኛል ብሎ መዘመር ቀላል ነገር ነው ብዬ አላስብምና እስቲ ስለማጽናናት ንገሪን። ምን ይምጣላቸው? ሰላም ለእናንተ ይሁን ውድ ተመልካቾቻችን፣ እንደምን ሰነበታችሁ? እንኳን ወደ ምሳሌ መርሃ ግብራችን በደህና መጣችሁ። ዛሬም እንደተለመደው ደግሞ ምሳሌ የሚሆነን እንግዳ ወደ እናንተ ይዘን መተናል። የዛሬው እንግዳችን ዘሪቱ ነች። ዘሪቱ ከበደ እንደምናውቀው በዝማሬ በጽሁፎቿ በፊልሞቿ በብዙ ስራዎቿ ወደኛ ደርሳለችና እግዚአብሔር ያስተማራትን ከእግዚአብሔር ጋር የሄደችውን መንገድ አብረን እንድንጫወት እዚህ ከኛ ጋር አለች። እንድትከታተሉ እንጋብዛለን። ዘሪቱዬ ጥሪን አክብረሽ ስለመጣሽ እንግዲህ ደግሞ ስለፈቀድሽ በጣም አድርጌ አመሰግንሻለሁ። በጣም አመሰግናለሁ ሊናዬ። እንደገናም ደግሞ ስለ አዲሱ መጽሐፍሽ ከልጅነት እስከ ልጅነት እንኳን ደስ ያለሽ፣ እንኳን እግዚአብሔር ረዳሽ። እግዚአብሔር ይመስገን። ቴንክ እንደው ጨዋታችን ለመጀመሪያ እስኪ ከመጽሐፉ አጻጻፍን ጀምርና መቼ ነው በቃ መጽሐፍ ለጻፍ ብለሽ ልብሽ የሞላው? እንዴት ነው የጀመርሽው? መጽሐፉን ለመጻፍ እንዴት አሰብሽ? በጣም ልምድ ያለው ጸሐፊ ነው የምትመስዩና እስቲ እሱን ጉዞሽን ከሱን ጀምር። እሺ ልጽፍ አስብ ነበር፣ ወደፊት ሳይሆን በቅርቡ ልጽፍ አስብ ነበር። ራሴ ላልጽፈውም እችላለሁ ብዬ የሚጽፉልኝን አብረውኝ የሚሰሩትን ለማጨት እሞክር ነበር። እሱም ያው ሰዎች ብዙ ጊዜ ካለፉ በኋላ ነው ታሪካቸው የሚነገረው እና ምናልባት በዛ ውስጥ በትክክል ይወከሉ ይሆን ምናምን የሚለው በቃ ራሴ ባደርገው የራሴን እውነት እኔ የተረዳሁትን ነገር ራሴ ባደርገው ኦር እኔ በተረኩለት ሰው በኩል ቢደርስ ብዬ አስብ ነበረ። እሱም ያው በተለያየ ሁኔታ በሚዲያ በሶሻል ሚዲያ በተለያየ መንገድ ያው እኛ የሆነው የሞከርነው አለ። ከዛ ደግሞ የምትታይበት የምትመሲው እዛ ሄዶ ደግሞ ሲስተጋባ የምትቀረጭበት የሆነ አይነት መልክ አለና ያው ፌር ላይ መስልሽ ይችላል በዛ መንገድ ሲሆን። ስለዚህ ያው እኔ የምለው ሌላውም የሚለው ጋር እውነት ይኖራል፣ ግን እኔ እንደምለው ደግሞ ቢነገር ብዬ አስብ ነበር ከበፊት ጀምሮ። ያን ነገር ግን ለመውለድ ኦር ወደዛ ሂደት ለመግባት ምቹ ሁኔታ አላገኘሁም ነበር። ከኔ አቅም የሌለኝ አይነት ሁኔታ ሲመጣ አይ ቲንክ ወሰደኝ የሆነ ያንን ነገር ሪዲም የሚያደርግ ነገር ኮንትሪቢዩት ለማድረግ የሚገፋ ከዛ ራሴንም በሆነ መንገድ ለማከም የሚያግዝ አይነት ሁኔታ ውስጥ እግዚአብሔር ረድቶኝና መርቶኝ እንደሆነ አምናለሁ። እዛ ቦታ ላይ ተገኘውና ሂደቱም የእውነት እንደዛ ነበር። ለኔ የሚያክም ሂደት ነበር። ወደ ኋላም ወደፊትም እያረገ ህይወቴን እንዳየው እንድገመግመው የሚያደርግ ነበር። መልካም ነገር እንደወጣውም አምናለሁ። በጣም ልምድ ያለው ጸሐፊ ነው የምትመስዩ። ያስተካከለልሽ እንደዚህ አድርገው እንደዚህ ያለሽ አለ ወይስ እንትኑን ቅደም ተከተሉንም አንቺ ነሽ የሰራሽው? የመጽሐፍሽን የታሪኩን ቅደም ተከተል ምናልባት የጽሁፍ ልምድ ያለኝ ያው የግል ማስታወሻ እለት በእለት ጸሎቴንም ሐሳቤንም ማስፈር የለመድኩ ነኝ። ከዛ በፊልም ስራ ውስጥ ደግሞ የወጡም ያልወጡም ስራዎችን ለመጻፍ መሞክር ሰው ነበርኩና ምናልባት እነዛ ሂደቶች ረድተውኝ ሊሆን ይችላል።
በዛ በምጽፍበት ሰሞን ውስጥ እሱንም ኢንቴንሽናል አይደለም ካለሁበት ቦታ ሆኜ እየጻፍኩ ያው ራሴን ሳክም ከነገሩ ጋር ዛው እየተወያየው ሳደርግ ራሱ ወደ ኋላ ወደፊት እየወሰደ ራሱ የጽሁፉ ሂደት የመራይ መንገድ ነው። ኦፍ ኮርስ የርማት ሂደት አልፏል። ማየት ያለባቸው ሰዎች አይተውታል። የለቀማም የምንም የማስተካከያም ስራ አለው እንደማንኛውም ጽሁፍ። የመጽሐፉ ቅርጽና ሂደት ግን ያው ኦሪጂናሊ ከአወላለዱ ጋር አብሮ የመጣ ነው። በጣም ደስ የሚል አጻጻፍ ነው። በጣም ልብን ያንጠለጥልና እንድትጨርሺው ያደርግሻልና በጣም ቆንጆ መጽሐፍ ነው። መጽሐፉ ከወጣ በኋላ ስትጽፊ መጨረሻ መጽሐፉን ልክ ለህዝብ ስታቀርቢው ኤክስፔክት ያደረግሽው ነገር ምን ነበር? ከዛስ በኋላ ምላሹን እንዴት አየሽው? የመጽሐፉን የኛን ምላሽ ያንባቢዎችን ምላሽ? በጣም ደስተኛ ነኝ በምላሹ። እግዚአብሔርን አመስግኛለሁ። በታማኝነት በተሰጠን ነገር ውስጥ የምናልፍበት ሂደት ራሱ ሪዋርዲንግ ስለሆነ ፕሮሰሱ ሲወጣም የሆነውን ነገር ብዙ ጊዜ ትረሺዋለሽ እና ብዙ ያሰብኩት ሁሉ አይመስለኝም፣ ግን ልክ እንደሆነ መሆን እንዳለበት ጌታን እንደሚያከብር ጌታን እንደሚያሳይ አምኜ ነበረ እና ምናልባት ከጠበቅኩት በላይ ነው ምላሹ የሆነው። በጣም ነው እግዚአብሔርን ማመሰግነው ያም ስለሆነ። እንደው ከሰዎች መጽሐፍሽን አንብበው ከተነገረሽ በጣም የገረመሽ አለ የምታስታውሽው ምስክርነት? ሰዎች በብዙ መንገድ ነው መጽሐፉ ያው ሰው የሚያየውና ከሰማሻቸው ውስጥ ግን እኔ እንጃ አሁን ክስት አላለኝ እንጂ ያው ብዙ ምስክርነት አለው። ብዙ አብዛኛው መልካም ምላሽ ነው ያለው እና ያው ብዙ ሰማለው። የተለየ አሁን የመጣልኝ የለም እንጂ መጽሐፍሽን የሚያነቡት በተለይ ወጣት ልጆች ምን ቢማሩበት ደስ ይልሻል? ምን የትኛውን ጎልቶ ቢታያቸው ደስ ይልሻል? ያንቺ መጽሐፍ ሲያነቡ በተለይ ታዳጊ ልጆች ወጣት ልጆች። ያው መወሰን አንችልም እኮ ያው የምንችለውን ያለንን በእውነት እንደ እግዚአብሔር ፈቃድ ነው የምንሰጠው። ከዛ እግዚአብሔር ራሱ ይመነዝረዋል እንደ አስፈላጊነቱ ለትክክለኛው ሁኔታ ይሰጠዋል፣ ያከምበታል፣ ያሳይበታል። እግዚአብሔር እርዳታ፣ የእግዚአብሔር አብሮነት፣ የእግዚአብሔር ትዕግስት፣ የእግዚአብሔር ማጽናናት፣ የእግዚአብሔር ጸጋ ሁሉ ይታያሉ ብዬ አምናለሁ። ከዛ ይሄ እኛ ሁሉን ቻይ እና ፍጹማን ስላልሆንን ህይወት እየወደቅን እየተነሳን እግዚአብሔር እየረዳን የምንጓዘው መንገድ በመሆኑ ይሄ የውሸት የሆነውን መልክ እንዳያምኑት እና ያንን ሆኖ ባልተገኙ ጊዜ ተስፋ ወደ መቁረጥ እና ወዳልተገባ ሐዘን ከሚገቡ ለመጽናናት፣ ለመበረታታት፣ ለመቀጠል የእግዚአብሔርን ጸጋና እርዳታ ታምኑ ለመቀጠል ከሆናቸው ደስ ይለኛል። በጣም በእነዚህ የህይወት ምዕራፎችሽ ውስጥ በመጽሐፍሽ ላይ ባሰፈርሻቸው ውስጥ ትምህርቶችሽ ናቸው ወይስ ጸጸቶችም አሉበት? ወይስ ሁሉም እንደ ትምህርት ሆነው አልፈውልሻል? ወይስ ባልሆነው ይሄን ባላደርገው ጥሩ ነበር የምትያቸው አሉ? ሊኖሩ እኮ ይችላሉ። አዎ፣ ግን እግዚአብሔር መመንዘር አስተምሮኛል። አይ ቢሊቭ ከምንም ሁኔታ ውስጥ በጎን ማውጣት እሱ ልክ እኛንም እንደሚረዳው ከምንም ውስጥ የሚያስከብረውን ያረጋል። እግዚአብሔር ለበጎ መቀየር ይችላል ምንንም። እኛም በመናልፍበት የትኛውም ሁኔታ ውስጥ ባይሆን መልካም የነበረ ብዙ ነገር አለ በህይወታችን፣ ግን እዛ መቆየት ምንም ፍሬ ስለሌለው ስለማይበጅ ያንን ሁሉ ጊዜ መልካሙን ማየት፣ ከዛ ውስጥ ምን መልካም ላገኝ እችላለሁ፣ በምን ልቀይረው እችላለሁ፣ በምን ላተርፍበት። እዚህ ጋር መጥፎ ነገር ሆኗል ወይ ከባድ ነገር ሆኗል፣ ጠፋጥፍቻለሁ ወይ ተበድያለሁ፣ ግን ኢትስ ኖ ዩዝ እዛ እውነታ ላይ ቆይቶ ማልቀስ ወር ራስን በዛ ብቻ ማየት። ግን ከዛ ምን ማስተረፍ እችላለሁ፣ ምን በጎ ነገር ማውጣት እችላለሁ ሚለው ነው። እና ያም መጽሐፉም እንደዛ ነው። ከመነሻውም ሲጻፍ ከነበረበት ሲዝን እና ከሁኔታው ጀምሮ ያን ከባድ ሁኔታ ለበጎ ለመለወጥ የተደረገ ጥረት ነው። ያው ወደ ኋላ ደግሞ እስኪ ልመልስሽና
እንደው ንጽረት አለምንሽን የጀመርሽበት ይመስላል የኮምጣጤ ዛፋችሁ ላይ አንቺና ወንድምሽ ሆናችሁ ውጪን ስታዩ አለምን ስታዩና የገለጽሽበት መንገድና ውጪ የሚታየው አክቲቪቲ በትንሹ ሁሉም አይነት ያለበት በአዳም ልኮም አለ የሰዎች እንቅስቃሴ አለ እና እሱን ያየሽበት እይታ በጣም ገርሞኛልና እስቲ እሱን አስታውሽኝ ያቺ ትንሿ ዘሪቱ ዛፍ ላይ ቁጭ ብላ ስታይ የሚሰማት የነበረው ስሜት እንዴት እንደነበር እስኪ አስታውሽኝ መዝናኛችን ናት መደዳ ያሉ 5-6 ዛፎች ናቸው የቆምጣጤ ዛፎችና ያው በመኝታ ቤታችን ፊት ለፊትም ይታየናል ወርደንም እንወጣና ከንባብ ውጪ ብዙ አማራጭ ያለበት አይደለም ያው ሙዚቃ እናዳምጥ ካልን ያው በርብረን ማዳመጥ እንችላለን ከዛ ውጪ ወተን መጫወትም ብዙ የሚፈቀድልን ስላልሆነ ያው ባገኘሽ ሁሉ ትዝናኛለሽ ታነቢያለሽ ከዛ ኤንድ አፕ ዛች ላይ ወሬ ማየት ደስ ስለሚል እና እዛ ውስጥ ብዙ አይነት ህይወት ታያለሽ የኛን የሚመስለውንም የማይመስለውንም ማለት ነው እና አለች በቃ ያቺ ትዝታ አለች የዚህ ጽሁፍ ፕሮሰስ ደግሞ ራሱ ወሰደኝ እዛች ዛፍ ላይ ቁጭ ብላ ወሬ የምታየው ልጅ ጋር በዛ ምክንያት ተካቷል ጽሁፍ ውስጥ ያው እሷ ዛፍ ላይ ቁጭ ብላችሁ ከሱ ጋር ደግሞ አያይዘሽ የሆነ በልጅነትሽ እግዚአብሔርን የመፈለግ ብርሃን እውነተኛ የሆነችውን እግዚአብሔርን ብርሃን የመጠማት ነገር እንደነበረሽ የሚነገርሽ ሁሉ ልብሽ ውስጥ አይገባልሽም ነበር የምታምኝበት አለ ማታምኝበት አለ እሱን እስቲ ደግሞ አስታውሽ ከሱ ይመስለኛል እግዚአብሔርን የማወቅ ፍለጋ የሚለው በልብሽ የመጣው እሱ ሚስጥር ይሆንብኛል እኔ አንዳንዴ ያው እግዚአብሔር አስቀድሞ የሚፈልገን አስቀድሞ ያየን ስለሆነ እዛች ሞመንት እሽታችን ጋር እስክንደርስ ድረስ በብዙ ፍለጋና ውስጣችን አለች ያቺ መሻትና ያቺ የተቀጠረችልን ህይወት በያስባለው እንጂ እኔ ምንም መነሻ አልነበረኝም የሆኑት ሪዘርቬሽኖቼ የሆኑት ጥያቄዎቼን ለማንሳትም ለመጠየቅም ምንም መነሻ አልነበረኝም በቃ ውስጤ የነበረ ነገር ነው እና ራሱ እግዚአብሔር ያስቀመጠው ነገር እንደሆነ ነው ማስበው በጣም ይገርማል እሱን የልጅነትሽ ጊዜ ያለፈ ወጣቷ ዘሪቱ ያደግሽ ስትመጪ ሃይስኩል እየገባሽ ሲሆን ታለንትሽን እንደማወቅ ሰዎች ማንቺ ለማዳመጥ እንደመፈለግ አይነት ነገር ያወቅሹ መጣሽ ዝንባሌሽንና እሱስ እንዴት ነበረ በቃ ድምጽ አለኝ አሁን ሰዎች ሊሰሙኝ ይፈልጋሉ የሆነ መልእክት ይዤ በዚህ ድምጽ ባደርግ ብለሽ ያልሽባትን የልጅነት ሞመንትሽና ደስታዋ አይ ቲንክ የሆነ ትዝታ ያላት ይመስለኛል እውነት ነው ያው የመልእክቱ ሂደት ሌላ ነው ያቺ ሐሳቧን የምትጫጭረው ኦብዘርቭ የምታረገው ልጅ አለች ከዛ ደግሞ ሙዚቃ የወደደችው ልጅ አለች ሙዚቃ የወደደችው ልጅ በቃ ታለንቷን በማካፈል ውስጥ ተለይታ ታየች ተቀባይነት ኖራት ተፈላጊ ሆነች ራሷ ስታደርገው የሚያስደስታትን ነገር የሚጥማትን ነገር ሰዎች እየጣማቸው ይፈልጓት ጀመር ሶ በጣም ኢንጆይ ያደርገውና የበለጠ ፐርሶ አረገው ጀመር ያንን ከዛ የሆነ ሰዓት ደግሞ ሁለቱን የማገናኘት በዛ መልኩ የጽሁፉን ነገር ከፐርፎርማንሱ ነገር ጋር የማገናኘቱም ነገር ደግሞ ተገናኘልኝ የሆነ ሰዓት ሁለቱንም በማድረግ ቀጠልኩ ማለት ነው የጉጉቷ ታሪክ ላይ ነው የጉጉቷ ግጥም ላይ ነው ግጥም እንደምጽፊ ትንሽ ያወቅሽው ስለዛች የጉጉት ወፋን ነው አይደል የመጀመሪያ ግጥምሽ ያኔ ነው ያወቅሽው I think so ከዛ በፊት ግን ግጥም ማንበብ ለግጥም መሳብ ነገር ነበርሽ ምንም ማስተውሰው ነገር የለም ያው አነባለሁ ቤት ውስጥ አሉ የንባብ እድል በሰፊ ነበረኝ ከዛ አክስቴ ባለቤት ደግሞ ማተሚያ ቤት ይሰራሉ እናሳቸው ብዙ ይሄ ድሮ ቲያትር ጽሁፎች ታቂ ከሆነ በግጥም የነበሩ የታተሙ ይወጡ ነበር ከማተሚያ ቤት እና የነሱ አክሰስ ነበረኝ በዛ ውስጥ የተማርኩት ነገር እንደሆነ አላቅም ግን ያው በአማርኛ ክፍለ ጊዜ ግጥም ጽፋችሁ ነው ሲባል ጽፎ ከመሄድ ውጪ ከዛ በፊት አላስታውስም በጣም የሚገርም ነው ትምህርት ቤት ሳትሄጂ ስለ ግጥም ሳትማሪ ግጥም ለመጻፍ ለዜማም ለግጥምም ሙሉ የሆነ ነገር እግዚአብሔር የሰጠሽ ስጦታ ነው ማለት ነው እስቲ ስለ ቤተሰቦች ደግሞ እናወራ በዚህ አይደለም የተጠበቁት በተለይ አባትሽ እንድትማሪ ጎበዝ ተማሪ ስለነበር በዚህ አልነበር የሚጠብቁሽ የነበረውና
ያንን ትግል ማለት እንዲያውቁ አለመፈለጉን ወይም ደግሞ ለማሳመን መጣሩን ምክንያቱም እየወደድሽው እየፈለግሽው ስለመጣሽ እሱስ ነገር እንዴት ነበር ከቤተሰብ ጋር? ያው አባቴ አባት ነው፣ ውጪ ቆይቶ የሚመጣ አባት ነው። ከዛ ደግሞ የሚፈራ አይነት አባት ነው እና ብዙውን አክቲቪቲን በቀን ውስጥ የማደርገውን ሁሉ አያውቅም። ትምህርት ቤት ሄጄ መምጣቴንና በውጤቴ ደግሞ ማጠና ተማሪ መሆኔን ነው የሚያውቀው። ስለዚህ ምን እየሳበኝ እንደሆነ አያውቅም። ኢቨን መጀመሪያ በወላጆች ቀን ላይ ፐርፎርም አድርጌ በታደመ ጊዜ እጅግ ሰርፕራይዝድ ነው የሆነው። የት ተምራ ነው ብሎ ማለት ነው። ሶ የመጀመሪያ ምላሹ ፖዚቲቭ ነው። he was surprised። ይሄ እንዴት ነው የሆነው? የት ተምራ ነው? እንዴት ቻለችበት ብሎ ግን ያው እርግጠኛ ነው ያንን ነገር ቁም ነገር ብዬ የምከታተለው ስላልመሰለው አላሰጋውም ነበር። እናቴ ግን ለተለት ታየኛለች። እሷም ትሆነዋለች ብላ አታስብ ይሆናል ግን ያው ኢቨንቹሊ ያንን ነገር ቁም ነገር ብዬ እንደምገባበት ስታውቅ አልተቃወመችኝም። ሳምሃው ደጋፊ ሆና ነው የተገኘችው። አባቴ ያው በህይወት ስላልነበረ በዛ ሰዓት ያንን ነገር በምን መንገድ እንደሚመለከተው አላቅም። ያው ከዛ በፊት ግን ሌላ ትምህርት ቤት ሄጄ የነበርኩበት ትምህርት ቤት ሄጄ ያንኑ ነገር ለማድረግ ስቀጥል አይ ይሄ እኮ በቋሚነት እኮ የምታረጊው ነገር አይደለም፣ ይሄ በቃ እንደ ትምህርት ቤት አንዱ አክቲቪቲ ለዛ ነው ኢንካሬጅ ያደረኩሽ እንጂ እኮ ይሄን ሙያ ብለሽ እንድትይዙ አይደለም፣ በቃ ልክ አይደለም ብሎ ያው በዛ መንገድ እንደማያስበኝ ነግሮኛል። ከዛ ውጪ ግን ቤተሰቦቼ ደጋፊዎቼ ናቸው። አጎቶቼም የእናቴም ወንድሞችም ስቱዲዮ ሲሄድ ከመክፈል ጀምሮ ሊሆን ይችላል የመጀመሪያ አልበሜን ስሰራ በመደገፍ በማበረታታት ጭምር አብረውኝ የቆሙ ናቸው። ብዙ ቻሌንጅ አልገጠመኝም። ኢትዮጵያ ውስጥ ለጆሮአችን ከለመድናቸው የቃና አይደለም ምንድነው የሚባለው የሙዚቃ ስልት ወጣ ያለ አይነት ነው ያለሽ እንትን ምናልባት አባትሽ ከውጭ ሀገር ይዟቸው ሲሚመጣቸው የነበሩ ሲዲዎች ናቸው ወይስ እንዴት ነው? እሱን እንደሱን አይነት ያንን ከለር ያንን ስታይል ይዘሽ የመጣሽው ገና ስለ ሙዚቃም ሳታውቂ ነው አይደል? እሱ ነገር ይስብሽ የነበረውና እሱ እንዴት ነው የዳበረው? ሊሆን ይችላል ያው ቤት ውስጥ የእናቴም የአባቴም ስብስቦች አሉ ሙዚቃዎች። ሁለቱም የሀገር ውስጥም የሀገር ውጭንም አርቲስቶች የሚያዳምጡ ናቸው። ሶ ከዛ የተነሳ እነዛንም አዳምጥ ነበር። ግን ተስቤያለሁ ለዛኛው ቴስት። ወጣቶች ይሳባሉ ብዙ ጊዜ መሰለኝ አሁንም እንደምናየው ተስቤ ነው በጊዜው። ከዛም ትሄጂበት ትምህርት ቤት አካባቢ ሁሉ ማተር ያደርጋል እና ያ ሁሉ አስተዋጽኦ ይኖረዋል በሆነ መጠን። ግን ያው እኔ የራሴን ድምጽ የትኛው ነው ማርኬቱ ላይ ያለው ኦር ሲዘፈን እንዴት ነው በሚል አካሄድ ስላልሆነ ከራሴ ከውስጥ የሚፈልቀውን ነገር ስለሆነ ይዤ ሄድኩት። በለመድኩት ነገር ውስጥ ነው ያንን ማድረግ የቀጠልኩት። ለዛ ነው ከዛ በኋላ ያው ትምህርት ቤትም እንዳልሽው ገባሽ፣ ስቱዲዮም ወዳጆች አግኝተሽ መጽሐፉን ያንብቡ ሰዎች አንብበው ማየት ይችላሉና ከሱ ሁሉ በኋላ ግን የክርስቶስ ብርሃን እውነተኛ የሆነውን የእግዚአብሔር መንገድ የማወቅ ብርሃን በልብሽ እየፈነጠቀ የመጣ እውነት እያሸነፈች የመጣሽ በት የሚመስል አይነት ረጅም ጉዞ ከጌታ ጋር ረጅም ጉዞ የተጓዝሽበት የሚመስል አይነት ነገር አለ መጽሐፉ ላይም እና እስኪ እሱን ንገሪን። ማለት ስለ ጌታ ስለ ኢየሱስ ክርስቶስ በቃ ትኩረት ሰጥተሽ ማንበብ ማሰላሰል አምላኬ ነው ጌታዬ ነው ብለሽ በደንብ አንደርስታንድ ማድረግ የጀመርሽበትን ጊዜ ታስታውሻለሽ? አዎ ያው እኛ እኮ ክርስትና ውስጥ ነው የሆነ አይነት ክርስትና ውስጥ ስለሆነ የተወለድነው ያደግነው ሩቅ አይደለም እውቀቱ። ስለዚህ በሆነ መጠን ጌትነቱንም አምላክነቱንም አውቃለሁ፣ መስዋዕትነቱንም አውቃለሁ። ከዛ ከኔ ጋር በግል ጉዳይ ያለው በግል የሚፈልገኝ ህብረትን ሊያደርግ የሚፈልገኝ አዳኝነቱ መምህርነቱ ሁሉም እንትኑን ምንድነው ጊዜውን እየጠበቀ እየተገለጠልኝ ነው የመጣሁት። ክስተት ነገር አይደለም ለኔ የጉዞ ጉዳይ ነው። ከልጅነቴ ብልጭ ብልጭ ከሚሉት ብርሃኖች ጀምሮ
በደንብ በግልጽ እስከተነገረኝ ጊዜ መሀል ላይ መሆን አያዋጣም፣ ጥሩ ልጅ መሆን በቂ አይደለም፣ በቃ የእግዚአብሔር የሆነ ሰው እግዚአብሔር የሚለውን የእግዚአብሔር ሀሳብ ያለበትን ነገር አውቆ ያንን የሚታዘዝ ሊሆን ይገባል፣ አለበለዚያ በቃ ያኛው ነው ያለው የሚለውን መልእክት እስከሰማሁበት ጊዜ ድረስ ያው በቃ እግዚአብሔርን እንደሚያምን ሰው ግን እንደፈለኩኝ አይነት ነው የኖርኩት። ክህደት አልነበረም በልቤ፣ ብርሃኑ ግን ገና ነበር። ያው እዛ የሙዚቃ ስቱዲዮ አካባቢ ያለው ኢንቫይሮንመንት እና ኤልያስ መልካ ጋር ያለው ህብረትና ፍለጋ፣ ጌታን መፈለግ፣ እንደገና መፈለግ፣ ህብረት ለማድረግ መሞከር የነበረበት ሲዝን ስለነበረ እኔ አልበሜን ልሰራ የገባሁበት ጊዜ በዛ ሰዓት ያን መልእክትም ለመቀበል እንደ ትኩስ ፍለጋ ላይ ማንሰራራት ላይ በነበሩበት ጊዜ ስለሆነ ደግሞ ጮክ ያለ መልእክት በደንብ ዋና ትኩረት ሆኖ ነው የደረሰኝ ለኔ እና ተጠቃሚ ነኝ። በዛም ያ ግን ሂደት ይፈልጋል፣ የራስን እጅ ለመስጠት የሚመቹ ጊዜዎች ይፈልጋል። ያ በሰማው ጊዜ እሺ ብዬ ለማዳመጥ ኦፕንነስ ሊሆን ይችላል የመጀመሪያው ስቴፕ፣ ጆሮዬን ለመስጠት ይሄን ነገር ሲሪየስሊ መውሰድ አለብኝ። ግን ኢን ላይፍ ነገርየው ገብቶን የነገርየው ዋናነት ወሳኝነት ምን ማለት እንደሆነ በዛ መሆንና አለመሆን ምን ማለት እንደሆነ ገብቶን ትኩረት እና ልባችንን ካልሰጠነው ብዙ ዲስትራክት የሚያደርገን ነገር አለ። ነበረ ለኔም ብዙ ዲስትራክት የሚያደርገኝ ነገር ነበር። ዝና ለአንዲት ወጣት ልጅ ገና አዲስ ትኩስ ዝና፣ ተቀባይነት፣ ከዛ በምትወጂው ነገር ስኬት፣ መኝታ ቤትሽ ውስጥ የጻፍሽውን ዘፈን ሰው ሁሉ አፍ ውስጥ መስማት ዝም ብሎ ነገር አይደለም። በደንብ ነው ዲስትራክት የሚያደርገውና ለነገርየው ፈጣን ምላሽ እንዳልሰጥ እውነት እንደሆነ ባውቅም ለነገርየው ፈጣን ምላሽ እንዳልሰጥ ሙሉ ልቤን ትኩረቴን እንዳልሰጥ አድርጎኛል በሆነ መጠን። እግዚአብሔር ግን ስለሚረዳ ከባድ አጋጣሚዎችን ስለሚፈቅድም ስለሚጠቀምም ያው በጉዞ ውስጥ በነበሩ ከባድ ሁኔታዎች ውስጥ ሙሉ ልቤን እንድሰጠው ወደ እግዚአብሔር ቃል እንድዞር ከዛ ኢየሱስን መጽሐፍ ቅዱስ እንዳሳየኝ እዛ በነበርኩባት ሲዝን የእግዚአብሔርን ቃል በከፈትኩ ጊዜ ኢየሱስን የእግዚአብሔር ቃል እንዳሳየኝ አይቼ እንደወደው እድልን እንደዛ አግኝቻለሁ። ኢን ዘ ፕሮሰስ ደግሞ ከመምህሩ ባለፈ እኔ እንዲሁ ያለሁበት ህይወት ላይ በነበርኩበት የምጨምረው ሳይሆን ኢየሱስ ምንም እንደሌለኝ አውቄ በቃ ሙሉዬን የምሰጠው አዳኜ ጌታዬ መስዋዕትነቱ ለኔ ሙሉ ሆኖ ከዛ የተነሳ ብቻ ዋጋ ያለኝ ደህና የሆንኩ ወደ መሆንበት መረዳት ደግሞ በፕሮሰስ ነው የመጣሁት። ንስሐም ምንም በኋላ ነው የገባኝ። ለምን ኃጢአተኝነቴን በሚገባ ተረድቼ አይደለም ኢየሱስን መጀመሪያ የወደድኩት። በቃ ትምህርቱን ወደድኩት፣ ወግጠልነቱን ወደድኩት፣ የሰው ስርዓት ተቃዋሚነቱን ወደድኩት፣ ለጭቁኖች ለምስኪኖች ሩህሩህነቱን፣ እውነተኛ ቦልድ ድምጹን፣ ሲምፕሊሲቲውን እሱን ሁሉ ለዛ ነው ኢኒሻሊ የተማረኩት። በኋላ ደግሞ ያንን ህይወት በራሴ አቅም የራሴን እየኖርኩ ልጨምረው ስለማይቻል የሆነ ፖይንት ላይ የሱ ህይወት እንደሆነ የሚችለው የሚገባኝ እኔ ምንም እንደሌለ የሚገባኝ ፖይንት ላይ አምጥቶ ረድቶኝ እንዳዳኝም ደግሞ በፕሮሰስ የተቀበልኩበትና ያወቅኩበት ህይወት ውስጥ ገብቻለሁ ማለት ነው። እንደው እሱን የትግል አመታቶችን በደንብ ብናነሳው ጥሩ ነው እያስባለሁ። አሁንም እንደዛ የሚያልፉ ምክንያቱም እንዳልሽው በጣም ብዙ ጥረት አድርገን ልናገኘው የማንችለው ተቀባይነት፣ ተወዳጅነት የነበረበት ጊዜ ነው ወጣትነትሽ። ከምትጠብቂው በላይም ሊሆን እስከሚችል ድረስ ዝነኝነት፣ ተወዳጅነት፣ በብዙ ቦታ ተሰሚነት ነበርና ከሱ ጋር የታገልሽ ይመስላል። አንዳንድ ግጥሞችም ትግልሽን ያሳዩናል። እዛም እንኳን ሆነሽ የምትያቸው ነገሮችሽ አውቀዋለሁ። ግን ደግሞ እዚህ ጋር እስከ መጨረሻ
ታግዬ ሞክራለሁ አይነት ነገርና እሱ ሙከራሽ ላይክ እንዴት ነበር የነበረው እንዴት ነበር ያለፈው አሁን ደግሞ በዚህ ጊዜ ልክ አንቺ ያኔ የምታልፊበትን አይነት መንገድ የሚያልፉ ሰዎች ሊኖሩ ይችላሉ አውቀዋታል ብርሃኗን አግኝተዋታል ግን አሁን ያልጅባልሽው መንገድ ግን አንደርስታንድ ሊያደርጓት አልቻሉ ይሆናልና እሱ መንገድሽን ማንስተሽ የትኛው የሚበጅ ነው የሚሆነው በምን አይነት መንገድ ውሳኔ ወስኖ እግዚአብሔር ወደሚፈልገው አይነት ሙሉ ህይወት መምጣት ይችላል የሚለው እናነሳው ደስ ይለኛል አው ሰው ሁሉ የሆነ የኔ የሚለው ኦር ሊመካ የሚፈተንበት ነገር አለው ከየትኛውም አቅጣጫ የሚመጣ ሰው እዛም ሆኜ ዝናው ምናምን ያን ያህል ላይሆን ይችላል በተለይ በአመታት ውስጥ ግን የሆነች ምናስተርፋት አለች ክብር ምንፈልግባት የሆነ አይነት አለች ክብር የሌለንና እየፈለግን ሳይመስል ራሱ የሆነች አለችና እኔነቴ እለያለው ባይነቴ ሊሆን ይችላል ለራሴ መሰለኝ እንደልቤ መሆን ነፃነት ሊሆን ይችላል ያቺን ዩኒክ ገጸ ባህሪ ሜንቴን የማድረግ ትግል ሊሆን ይችላል ከዛ ሰው እንደሚሆነው ሁሉ ያለ መሆን ደግሞ ያቺ እዛ ውስጥም ያለች ትቢት ትሆን ይሆናል ከዛ ሰው ከባዱ ነገር ምንድነው ሰዎች በሆነ መጠን የማምለክ አቅም አላቸው ሰውን ከሚገባው በላይ ከፍ የማድረግና የመቁጠር አቅም ስላለ የሚወዱትን ወር በስራው የተማረኩበትን አድናቂ የሆኑትን ሰው ከፍ የማድረግ ስላለ ከወጣትነት ጀምሮ ያሲገጥምሽ ከልጅነትሽ ምናልባት ምቹ አስተዳደግ አንጻራዊ ሊሆን ይችላል ምቹ አስተዳደግ ጎበዝ ተማሪ ጥሩ ልጅ እየተባልሽ ብዙ ነቀፋ ሳይኖርሽ ከዛ ዝና ሲመጣ ይሄ እውነተኛውን የሰውን ቦታ ላለማወቅ በጣም የተመቸ ነው እንደ አይነት ሂደት ዝና ደግሞ ሰው ምንም ሊያረግልሽ የተዘጋጀበት ነው ስለዚህ በተለይ ወደ እምነት መንገድ ስትመጪና ከወንድሞችና እህቶች መካከል አንዷ ልጅ በእግዚአብሔር ቤት አንዷ ልጅ ብቻ በሆንሽበት በዛ ማንነት የመጨረሻው ክብር በዛ ማንነት ግን ልክ ከመቆጠር ያለፈ ምንም እንደሌለሽ ስታቂ የሚታገል ግን ፓርት አለ ሳታውቂ ባንቺ ቤት በጣም ትሁት ሆነሻል ባንቺ ቤት ሰው ወዳድነሽ ኩያነሽ እንደ በፕሪንሲፕል ደግሞ እሱን ይሆናል የምትፈልጊው የምታንጸባርቂው ፕራክቲካሊ ግን ከመጣሽበት መንገድ የሰጠሽ ኢንታይትልመንት ይኖራል ሶ ኤክስፔክት ሁሌ ከውጪ ነው ኤክስፔክት የምታደርጊው የሚደረግልሽ ልዩ ቦታ የሚሰጥሽ በልዩ መልክ የምትታይ ከዛ ያቺ ኮነሽ ይልሻል ሰው ደግሞ ከዛ ተፈሪያለሽ ያቺ እንዳልሆንኩስ ቢያቁ ሌላ ነሽ አንቺ በቃ ሌላ ሰው ነሽ ሌላ ምንም የለም ከዛ ውጪ ሶ ቀላል ትግል አይደለም እኔ ትልቁ ዴሊቨራንስ ይሄ ነው ምለው በእምነት ጉዞዬም እግዚአብሔርም ሲረዳኝ ብዙ ሌሎች ነገሮች ዝናውም ይሄ በግርድፉ ምናምን አያስቸግረኝም ፌመስ አለመሆን ለኔ ምንም አልነበረም ያን ያህል ኦር ገንዘብ ምናምን እነሱ ስትራግሎቼ አልነበሩ ይሄኛው ግን በደንብ እየታገለኝ ነውና ቀላልም ትግል ነው ብዬ አላምንም ይሄ የዘፋኝ ብቻ ትግል አይደለም የዘፋኝና ዓለማዊ በሚባለው ዓለም ውስጥ ያለ ሰው ትግል አይደለም በመንፈሳዊ ዓለምም ይሄኛው ዘመን ሁሉን ደግሞ ሴሌብሪቲ ያረገበት ስለሆነ በጣም እስቲል የሚፈትን ነው የምታደርጊበትን ነገር ለእግዚአብሔር ክብር በውበት በልህቀት የምታረጊበት አካሄድ እንዳለ ሆኖ ከእግዚአብሔር ልጅነት ያለፈ ምንም እንደሌለሽ በዛ ኩያ እንደሆንሽ ገባሽ ከሱን ደግሞ ሜንቴን ሳታረጊ ከሄድሽ ይሄ የዘፋኞች ብቻ ችግር አይደለም የትኛውም በእምነት መንገድም ላይ ያለ የሚፈተንበትና በደም ሲፈተንም ደግሞ ምናቀው እኛም ልንፈተን ስቲል የምንችልበት በቃ ራሳችንን እየጠበቅን ኤቭሪዴ ምንሄድበት ላይፍ ሎንግ ትግል ነው ብዬ ነው ማስበው አሁን ልክ አንቺ በነበርሽበት በቃ ወስኜ ብለሽ በምትይበት አይነት መስመር ላለ ሰው ምን ትያለሽ አሁን እንደዚህ ብትወስኑ ይሄን ብታረጉ የሚለው ምን ትያለሽ እስቲ እቺን አጋጣሚ እንጠቀማት አዎ ያሳሳል እንዳልሽው ገና በራሳቸው ላሉት ነው አይደል እንዴ ሶ እሱ በሆነ መጠን ያሳሳል
የትኛውም እንዳለሽ ያሰብሽው ነገር ያሳሳል። ትልቅም ሊመስል ይፈልጋል፣ ግን ትልቅ አይደለም። በቃ ምንም በኢየሱስ ክርስቶስ አምኖ ከዘላለም ሞት ከማምለጥ ወደሚገርም ህይወት የእግዚአብሔር ልጅ ወደ መባል ትልቅ ክብርና ስልጣን ከመግባት የሚበልጥ ምንም ነገር የለም በምድር ላይ። የትኛውም ክብር ቢመስል ዛሬ ቢያበራ ቢያብረቀርቅ ውሸት ነው፣ ጊዜያዊ ነው፣ ኃላፊ ነው። ምንም ይሄ የሚታወቅ ነው። ኢነዌ የሰውም ውስጥ ያውቃል ያንን። ግን የሆነችኛዋ ያቺ ከዚህ ምድር ጋር የምትስማማው ማንነታችን ግን ያንን ማስተላለፍ ትፈልጋለች፣ የሆነ ማቆየት ትፈልጋለች፣ ወይ የሆነ ነገር ላርግና ትላለች። ግን እረፍቱም ሰላሙም ነፃነቱም ከፍታውም በቃ ለእግዚአብሔር መገዛትና እግዚአብሔርን እሺ ማለት ነው። ምንም ከዛ የሚበልጥ ክብር የለም። የሰው ልጅ ክብር እግዚአብሔርን እሺ ማለት፣ እግዚአብሔር እንዳለው መሆን ነው። በቃ የተፈጠርነውም ለዛ ህብረት ለዛ ቤተሰብነት ስለሆነ ከዛ የሚልቅ ምንም ነገር ስለሌለ ሚሳውት እየተደረገ ነው እንጂ እና ጉዳት ነው እና ብዙም የምታወራርጁን ጉዳት ነው የምታራዝሚው እንጂ ምንም አይወዳደርም። የሚወዳደር ነገር አይደለም። እዚች ላይ አንድ መጽሐፍሽ ላይ ካለች ከግጥሞች መካከል አብረን ብናነሳ በጣም የምትሄድ ይመስለኛል። ከትግሎችሽ ውስጥ አንዱ ይመስለኛል። ዘሪቱ ከበደ ብራንድ የተካባው እንዳይናድ ለተቀረጸው ጣዖቴ ነፃነቴን መሰዋቴ ያስገደደኝ ሳይኖር አንድም ያን አልለብስም እዚያ አልሄድም በገና ለገና ታየው ተደብቄ ተሰቃየው ልክ በሚመስል መሰልጠን ራስን አጥሮ መታፈን በተቀናበረ ገጽታ ውድ ለማድረግ ራስን በጣም እኔ ይሄ መተንተን አለበት ብዬ ነው ማስበውና ትግልሽን በደንብ ገልጾልሻል። ማለት ከራስሽና ከስምሽ ጋር የመጣውን ብራንድ እስቲ ይሄን እንዴት ነበር ስለዚህ እስቲ ንገሪኝ። በጣም ለኔ ፓወርፉል ግጥም ሆኖ አግኝቼዋለሁ። ነው በመጠኑ አውርተናል መሰለኝ። ያው ከኔነት ጋር ራስን ልዩ አድርጎ ከማሳየት ጋር ሰዎች የሚያዩሽን እይታ ከማቆየት ጋር ነው። መጽሐፉን አንብበሹ ከሆነ ግን እግዚአብሔር በሰጠኝ እድል እግዚአብሔር ባመቻቸልኝ የህብረት እድል ውስጥ እግዚአብሔር እኔን በሆነ ሰዓት ደግሞ የነካበትና መስመሬን እንዳስተካክል ያነቃበት ሂደት ውስጥ ነው ይሄ ነገር የመጣው። በቃ እግዚአብሔር ምንድነው ያልሰዋንለት ለእግዚአብሔር በሚል ፍለጋ ውስጥ የጸሎት ፍለጋ ውስጥ በህብረት ይያለን እግዚአብሔር ለኔ ገልጦልኝ ነው። አንደኛ ያችን ያደባባይ ዘሪቱ አለች እና እኔም ሆና ሌላ ሆና ደግሞ እንደ ጣዖትም ሆና እኔ ታየች እና እኔም ቤተሰቤም ሁሉ ነገሬም ለሷ እንደሚገብር ለሷ እንደሚሰግድ ሊያሰግድም እንደሚሞክር ስግደትንም እንደሚቀበል ገባይ ማለት ነው። ሁለተኛ ደግሞ ኤክሰለንስ ነው። I would do anything for excellence። ያው ኤክሰለንት እኮ አይሆንም ያን ያህል ግን ብዙ ትከፍያለሽ ሰዎችን ጭምር ማለት ነው። እና እነኛ ነገሮች ከእግዚአብሔር በሙሉ ልብ ምንም ቢለኝ ለማስተናገድ ሬዲ እንዳልሆን ልቤ ላይ ገስፎ የነበረና ይዞኝ የነበረ ዋና ነገር ሆኖብኝ የነበረ ስለሆነ እግዚአብሔር ባሳየኝ ጊዜ ከዛ ያንን ተግባራዊ ለማድረግ ደግሞ በእግዚአብሔር እርዳታ በሄድኩባቸው እርምጃዎች ነፃነትን፣ እውነተኛ ሰውነትን፣ ለሰው ሁሉ የተሰጠውን ንጹህ አየር ሰው የመሆን በቃ ነፃነት፣ ሲምፕሊሲቲ ከምንም ጋር አለ ከፍም ዝቅም ለማድረግ የማይሆን ያረፈ ሰውን ፖዚሽን እግዚአብሔር ለኔ የሰጠበትን ትልቅ ዴሊቨረንስ ነው ለኔና በቃ ስታዩ ስትመለከቱ ለካ ብዙ አለ። ይሄ ዓለም ሁሉ ያደርገዋል፣ ሰውም ያከብረዋል። ይሄ ማለት ያኛውን ስትታይ ሰው ያከብርልሻል ያውቅልሻልም ማለት ላይሆን ይችላል። አንቺ ግን ነፃ ነሽ፣ አንቺ ደግሞ ቦታሽ ላይ ነሽ። በቃ ያ ነው በጣም ራስን ከተሰጠው ቦታ ለሰው ካልሆነው ቦታ በላይ ባለው ውስጥ ክብር ይመስላል፣ ግን ባርነት ነው፣ እስራት ነው። ክብር ይመስላል ብዙ ትባያለሽ፣ እንደ ብዙ ነገር ትታያለሽ፣ ከፍ ያልሽ ይመስልሻል። ውሸት ነው። ማንም ከፍ ያለ የለም። በቃ ሁኔታዊ ነገር ነው። ስለዚህ የዛን ዴሊቨረንስ እግዚአብሔር እኔን የረዳበትን ነገርና ነፃ የወጣሁበትን ነገር ነው ለመግለጽ የሞከርኩት። ያው
አሁን የምትነግሪኝ ነገር ወደ ቤተክርስቲያን ደግሞ መነጽር ስናመጣው ስንቀበላችሁ ያንኑ ዝናችሁን አብረን ነው የምንቀበላችሁ ስትነግሪኝ ነፃ ወተን ሰው መሆን እንደማንኛውም እግዚአብሔር ሕዝብ ለማገልገል ወንድም እህት ለመሆን ትመጣላችሁ አንዳንዴ ግን እኛም የምንቀበላችሁ አቀባበል ያንኑ ነገራችን ለማስኬድ የምንሞከረው አለና እሱም በቤተክርስቲያን መፈተሽ ያለበት ነው ያስባልና እንዴት ታዩዋለሽ ለእንዳንቺ አይነት ጓደኞችሽ እዛ ተደማጭ ታዋቂ ለነበሩ ሰዎች ወደ ቤተክርስቲያን ሲመጡ ምን አይነት አፕሮች ብናረግ ጥሩ ነው ሚለው እንዴት ታዩዋለሽ ያው ጉዞ ስለሆነ ትራንዚሽናል የሆነ ጥንቃቄ ይፈልጋል በቃ የሆነን ሰው ሲካቤ ቆየን ሰው በቃ አንተኮ ምናም ብትዩ ማሰናከያ ነው የሚሆነው ሄዶ እየኖረ የሚማረው ነገር ስለሆነ ማለት ነው ግን ሁለቱንም አብረሽ ያስታወቅሽ በጥንቃቄ ይዘሽ የለመደው ፎከስ እና አቴንሽን በሆነ መጠን ስለሚያስፈልግ ከዛ መታወቅ ደግሞ የራሱ ኃላፊነትና ጥንቃቄ ስለሚፈልግ እስከ መጨረሻው የትኛውም መታወቅ በሰው ዘንድ ያለ ሪኮግኒሽን ጥንቃቄና የራሱ ኃላፊነት አለው እሱን ኮንሲደር አድርጎ በዋጋ ደረጃ ግን ከማንም የማይበልጥ መሆኑን ማወቅ አለበት ለድህነቱንም ቫልዩ ለማድረግ እግዚአብሔር የጠራውንም መጠራት መዳኑንም ቫልዩ ለማድረግ ያ ዕውቀት በጣም ወሳኝ ነው እሱን በማሳወቅ ከዛ ለሱም ፍቅር የሚሆነው እሱ ነው ለምን ያ ፈውስ ስለሚያስፈልገው ቦታውን ማውቀት ያ ትህትና ስለሆነ የኛ ከፍታ እዛ ጋር እንዲመጣ ያንን ማመላከትና በዛ መንገድ ላይ ማገዝም ፍቅር እሱ ስለሆነ በደም ደረግ ይገባል ብዬ ነው ምለው ወደዚህኛው ከዚያ ወስነሽ በቃ በዝማሬው በአገልግሎቱ ነው መቀጠለው ብለሽ ወደ መጣሽበት ደግሞ የህይወት ምዕራፍ እስኪ እንምጣ ውሳኔሽ እንዴት ነበረ የጸሎት ጊዜዎችሽ ያሳለፍሻቸው ከጌታ ጋር የተነጋገርሽባቸው ይመስለኛል በጣም ከባድ ውሳኔ ስለሆነ ቀላል አይደለም ትራንዚሽን የሚሆነውና ያንን እስቲ ጊዜ አስታውሽኝ ወደ እግዚአብሔር ሙሉ አገልግሎቴን ወደዚህ ባደርገው ይሻላል ብለሽ የመጣሽበትን ተርሚሽን ያው ጴንጤውን ማህበረሰብ እጅግ ስሸሸው ነው የኖርኩት ያው ከቆሰሉ ወንድሞችም ስለሆነ መጀመሪያ ጌታን መንገድ የሰማሁት ከቁስላቸው የተነሳ ሙሉ ለሙሉ ፖዚቲቭ አልነበረም እይታዬ እውነታ ይኖረዋል የሚያቆስል አደራረግ አለው ያው ሰዎች ያሉበት ነገር ስለሆነ ጥበብ ያንሳል so I understand ያ በሆነው ነገር ውስጥ so it took time for me I belong with them ለማለት እኔ ከነሱ አንዷ ነኝ ለማለት ጊዜ ያስፈልግ ነበር በኢየሱስ ከሚያምኑ ጋር ህብረት ማድረግን ግን የቆየሁበት ነገር ነው እንደ ሁኔታው እንዳመችነቱ ሁሉ ጊዜ ከወንድሞች ጋር ነኝ ባንድም በሌላ መንገድ ሁሉ ጊዜ ወንድሞች አሉ የሆነ አይነት ህብረት አለ አጠገቤ ግን ይሄ የራሱ አይነት ያለው ሜንስትሪም ካልኩት እሱኛው ህብረት ጋር ግን ለመምጣት በደንብ ሂደት የወሰደ ነገር ነው አንደኛ እንደ ወንድሞች ለመቁጠር በሆነ መንገድ ስነሳ የነበረኝ መረዳት ወርተ ሳስተዋል ብዬ ማስበው ነገር በተለይ ተቋማዊነት የወንድሞች ኩያ አለ መሆን የሆኑትን ሰዎች ማላቅ የሆኑትን የመድረክ የሆኑትን የጓዳዬ ማድረግ አይነት ከዛ እንደ እግዚአብሔር ቃል ያልሆኑ ልምምዶች እነዛን በመንቀስና እነዛን ከሩቅ በመታዘብ አይ ይሄ አይደለም መጽሐፍ ቅዱስ ላይ ያነበብኩት የህብረት አካሄድ ይሄ አይደለም አንዳንዱ ነገሮች አታርጉ እንደሚለው ይደረጋሉ ስለዚህ ስህተት ቢሆን ነው የሚል ጥንቃቄና ሽሽት ነበረኝ ሌላው ደግሞ ያው ከሙዚቃ ጋር ያለው ሪሌሽንሺፕ ነው የኛ በእምነት ውስጥ የነበረው ጉዞ ለሙዚቃ ያለን እይታ ሌላ አይነት ነው ይሄኛው ማህበረሰብ ደግሞ በጣም የሚፈራው በጣም እንደልዩ ባለልዩ ማረግ ኃጢያት አርጎ የሚቆጥረው ነው ዘፈንን ሙዚቃን ሰው ከዛ የተነሳ እኔ ኮንትሪቢዩት ለማድረግ የምፈልግበት እና መልካም በመኖርበት ህብረተሰብ ውስጥ መልካም አስተዋጽኦ አደርግበታለሁ ብዬ የምለውን ሙያ በጣም የሚጠየፍ
ከዛ ደግሞ በጣም አንፌር በሆነ ሚዛን የሚያይ ብዙ አይነት ድካሞችንና ልምምዶችን አለምንም ጥያቄ የሚቀበል ግን ይሄኛውን እንደ ልዩ ካታጎሪ የሚያይ በዛ ልምምድ ውስጥ ያለን ሰው እና ያ አንፌር ነው የምለውም እይታ ከዚህኛው ማህበረሰብ ጋር አንድ ያደርገኛል ብዬ አላይም። ከዛ የተነሳ አይ ቾዝ ቱ ስቴይ ባለሁበት መንገድ ላይ እና የምችለውን ለማድረግ እንግዲህ ያ ምን ያህል ፍሬያማ ነበረ፣ ምን ያህል እንደ እግዚአብሔር ፈቃድ ነበር እግዚአብሔር ነው የሚያውቀው። ትሩሊ እኔ ያው በደረስኩበት የእውነት ጌታን ለመፈለግ በተሰጠ ልብ ውስጥ ሄጄበታለሁ፣ እግዚአብሔር ያውቃል። ሶ ኢቨንቹሊ በዚህኛው መንገድ ስመጣ ግን በቃ ይሄ ጌታ ቁም ነገሩን ሲያሳየኝ ዋና የሚባለውን ነገር ሲያሳየኝ ማተር የሚያደርገው ምንድነው? ሰዎች በኢየሱስ ክርስቶስ አምነው መዳናቸው ነው። በቃ ለሰው ልጅ እዚህ ምድር ላይ ኖሮ ዋጋ ያለው ነገር ያ ነው። ከዛ እግዚአብሔር ፋሚሊ ውስጥ ከእግዚአብሔር ኔሽን ውስጥ መገኘቱ ነው። ሶ ይሄንን ደግሞ እኔ ላደርግ በመሞክረው ነገር ውስጥ ኢንዳይሬክትሊ ላሳየው በዛ ባለውበት እንደ ጨው እንደ ብርሃን በመሆን እግዚአብሔርን ለማስከበር በተገኘው አጋጣሚ እግዚአብሔር በሚሰጠው ጥበብ ያንን ነገር ለማንጸባረቅ ኢየሱስን ለማወጅ ስሞክር ቆይቻለሁ። ያ ምን አድርጎ እንደሆነ አሁንም እግዚአብሔር ያውቃል። ግን ይሄኛው ማህበረሰብ ምንድነው ከነ ድካሙ መጽሐፍ ቅዱስን ከነማይመስለው ብዙ ነገሩ እኔ ሙሉ ለሙሉ ኢምብሬስ ከማላረገው ብዙ ድርጅታዊ ተቋማዊ ብዙ የተወሳሰበ አካሄዱ ስቲል ያንን ፕሮክሌም ለማድረግ የሚኖር ህብረት ነው። ያንን ሚሽን የያዘ ህብረት ነው። የኔ ተልኮ ደግሞ እሱ ነው። ስለዚህ ለዛ ተልኮ ከተሰጠው ከዛ ኢየሱስን ካነገሰው ማህበረሰብ ጋር ከመሆን ውጪ አማራጭ የለኝም። ከዛ ያንን ደግሞ ማህበረሰብ ጌታ ኢየሱስ ይወደዋል የኔ የሚለው ነው። ሶ በቃ እኔም የሱ ስለሆንኩ በቃ ይሄኛው መንገድ ግድ ሆነ ማለት ነው። እየከፋኝ ሳይሆን በቃ ጌታን ለማስደሰትና የሚፈልገውን ለመኖር ባለ ፍለጋ ውስጥ በቃ እግዚአብሔር ባመቻቸልኝ እድል ከዛ ተገኘው ፕሮሰስ ስለሆነ ተወስኖ ሂደቱ ሲመጣ ኦሬዲ እግዚአብሔር ብዙ ነገር ፕሌስ ስለሚያደርግ በየምዕራፉ አልቸገረኝም። የብዙ አመት ጉዞ ስለሆነ ሶ ደስ ብሎኝ አምኜበት ነው ማደርገው። ኦፍ ኮርስ ስትገቢ ብዙ ኳስችን የሚፈጥርብሽ ነገር ይኖራል። ግን ስቲል ትመለሻለሽ ወደ እውነታው። ሁሉም ከድካም ጋር ያለ ነው። ሁሉም እየተጣራ ያለ ነው። you are one of them exception አይደለሽም። አንቺም እየተጣራሽ ነሽ። ሶ በዛ በሂደት አብሬ ያለሁበት ነው ማለት ነው። እሱን በሰፊው ስለ እግዚአብሔር ጸጋ ስለ ዘማሪዎች ከማውራት ከመጀመራችን በፊት በወንድሞች ህብረት ውስጥ የጌታን ነገር የሰማሽበት ስቱዲዮ ውስጥ እየተገናኛችሁ የምትወያዩበት የነበረው ህብረት ትንሽ መጽሐፍ ላይ ተጠቅስ ተደርጓልና ስለ ኤልያስ መልካን አንሳ ብዬ ነው። ኤልያስ መልካን እንዴት ይነሳ ብለሽ ታስቢያለሽ? እንዴት ታነሻዋለሽ? ጥሩ ወንድምነት ጥሩ ወዳጅነት የነበራችሁ ቤተሰብ ነበራችሁና ትንሽ ስለሱ እናንሳ እስኪ። ኤልያስ ያው የሚከበር ሰው ነው። በጣም ነው የሚገርመኝ። በተለይ እሱ የነበረበትን እድሜ ካለፍኩ በኋላ እና ተመልሼ ስመለከተው በዛ እድሜ ያ ሁሉ ዊዝደም የነበረው በየሰው ሁሉ ጉዳይ ላይ ያን ሁሉ ምክር ያን ሁሉ ገዛ የሚያደርግ በብዙ በቃ ኃላፊነት ብዙ ሰውን ለማገዝ የተሰጠበት ልክ እውነት በ23 በ24 አመቱ ነው ይሄን ያደርግ የነበረው ኤልያስ ብዬ እደነቃለሁ ማለት ነው። እና ከዛ የተነሳ በጣም በብዙ ዊዝደም በገባው ልክ የእውነቱን የኖረ ሰው ነው። በቃ ያ እንደ እግዚአብሔር ቃል ስታየው የቱጋ ምን ይኖራል ምናምን ሌላ ነገር ነው። እግዚአብሔር እንደ ሁላችንም ጉዞ እግዚአብሔር የሚዳኘው ጉዳይ ነው። እኔ በታዘብኩት ግን የኢንቴግሪቲ የእውነተኝነት ምሳሌ መሆን የሚችል ያመነውን ባመነው ልክ የሚኖር ቃሉ አንድ ሐሳቡ አንድ የሆነ
ሰዎችን ለመርዳት የተሰጠ ከዛ ባለበት ሁኔታ ውስጥ ኢየሱስን ለማሳየት የሞከረ ሰው ነው እና ያው ለአንዳንዶቻችን ደግሞ እግዚአብሔር የተጠቀመበት ወደ እውነት መንገድ ለመምጣት እግዚአብሔር የተጠቀመበት ሰው ነው። በጣም ደስ ይላል። ወደዚህኛው ደግሞ ወደ ዝማሬሽ ለቤተክርስቲያን ህዝብ ወዳደረሳቸው ዝማሬዎች እንምጣና ከዛም በፊት ዜማ ትዘሪያለሽ፣ ግጥም ትጽፊያለሽ። አዲስ አይደለም። አሁን ደግሞ በዚህኛው ደግሞ እንደ እግዚአብሔር ቃል የሆኑ ዝማሬዎችን ደግሞ ወደኛ አምጥተሻልና አሁን ልዩነቱ መስመሩ ምንድነው ትበያል? የምትለይበት አለሽ መስመር? ያው ስጦታ ሁሉ ከእግዚአብሔር ነው። ያኔም ቢሆን ክሪኤቲቭ ፕሮሰስ ሁሉ ጊዜ አለው። የሆነ ወደ እግዚአብሔር የሚጠቁም ነገር አለው። ሂደቱ ላይ አንቺ ምንጭ እንዳልሆንሽ የሚመሰክርልሽ ነገር አለው ሁሉ ጊዜ። የትኛውም ስጦታ እንደሱ የሚያደርግ ይመስለኛል። ከዛ የተነሳ በቃ አሁንም ስጦታ ነው። የቆመበት አላማ የተሰጠበት አላማ በእውነት በመንፈስ መሆኑ እሱ ልዩ ያደርገዋል። ያኛውን እደሰትበት ይሆናል፣ ይሄኛው ደግሞ ታነጽበታለሁ። እኔም አዛይዱት ካደረኩትም በኋላ ደግሞ መልሶ እኔንም የሚያንጽ ነው የሚሆነው። እንደገና ያው የሚደረግበት አላማ ያንን አድርጌው ሳበቃ ወር መነሻዬ የኔ ዓለም ሊሆን ይችላል። የኔ መረዳት የኔ እይታ ብቻ ሊሆን ይችላል። ይሄ እኔ በደረስኩበት ኦፍ ኮርስ እኔ በደረስኩበት ልክ የሚሆንበት መንገድ አለ። ግን እንደ እግዚአብሔር ቃል መሆኑ የእግዚአብሔር እውነት መሆኑ ለእግዚአብሔር ክብር መሆኑ በእግዚአብሔር መንፈስ መሆኑ ሁሉ ልዩ ያደርገዋል እና ፕሮሰሱም ደግሞ ያንኑ ለኔ ይሰጠኛል። እግዚአብሔር ሊያደርግ የፈለገውን ለሌሎች የሚያደርግበትን ለኔም ያደርገዋል። ስለ ዝማሬ ሁለት ዝማሬዎችን በተለይ በጣም ብናነሳ ብዬ ማሰባቸዋለሁ። የመጀመሪያው ጸጋው የሚለው ነውና በጣም ነው የሚገርመኝና እንዴት ነው የጻፍሽው? እሱን በጣም ልብ የሚነካ ዝማሬ ነውና እስቲ እሱን ነገር ስለ ጸጋው ዝማሬ እንዴት ጻፍሽው የሚለውን እናውራ። ያው እንደዛ ነው ያመጣኝ ጌታ። ከጸጋ አልጀመርኩም። እኔ ኢየሱስን ልከተል ስል ከስራ ነው የጀመርኩት። አንፎርቹኔትሊ ማለት ነው። ያው ነፃነትም እውነትም ያለው በጸጋ ነው እና አቅምም ያለው ህይወቱም ያለው በጸጋ ነውና ኢየሱስ ብሎ ስራ ነበረ የኔ መነሻዬ፣ የእምነት መነሻዬና እጅግ የደከምኩ እና የተጎዳው ሰው ነኝ። ያኛው መንገድ በቃ የጥረት መንገድ ኢየሱስ እንዳለው በራስ አቅም ደህና ነኝ በሚል ማንነት እችለዋለሁ ብሎ በሚያስብ እንዴት ብሎ እንደ መስቀሉ እንደገባኝ ምናምን ራሱ አላቅም። ግን ዳወዝ የኔ የመነሻ መረዳቴ እሱ ነበር። አጸፋ ስለነበረ እኔ ጌታን ያገኘሁበት ህብረት ጴንጤዎች አጥፍተዋል ብሎ ላሰበው ነገር ጸጋ በሚል ሰበብ ነፃ ነው በቃ አልቋል በሚል ሰበብ መረን ለቋል እንደፈለጉ ይኖራሉ በሚል ያን ላለማድረግ ጸጋን በሌላ መልኩ መረዳት። ጸጋን እኛ ኦፍ ኮርስ በራሳችን አንችልም፣ ግን እግዚአብሔር የሚለንን ለመኖር ጸጋ እየለመንን እንኖራለን የሚል ግን ከመነሻው ግን ያ ምንድንበትን ጸጋ ነፃ የሆነ ዲዘርቭድ ያልሆነ እኛ ፈጽሞ ሳይገባን የምናገኘውን ነገር የተረዳ አልነበረም። እንደኔ አይነቷ ደግሞ እንዲህ በፊት ለፊት የሚታዩ ሰው የሚታዘባቸው ግልጽ ጥፋቶች ላልነበሩባት ልጅ በቃ ቅድም እንዳልኩሽ ኢየሱስን የምኖረው ህይወት ላይ ነው የጨመርኩት።
ምትኖር ህይወት ላይ የሚጀምረው አይደለም ኢየሱስ። ከዛ የጠፋሁ እንደሆንኩ አላውቅም ነበር። አዳኝ የሚያስፈልገኝ እንደሆንኩ አላውቅም ነበር። ጌታ ምን እንዳደረገልኝ በዚህ ልክ አልገባኝም። እኔ ተስፋ ቢስ ሆኜ ያለሱ ያለቀልኝ የተፈረደብኝ ሆኜ ጌታ ያን ፍርድ እንደወሰደልኝ ያን ቅጣት እንደወሰደልኝ አሁን ያለኝ ነገር በእምነት በማመን ብቻ በጸጋ የሆነልኝ በቃ በዛ ውስጥ በእኔ ህይወት ሳይሆን በሱ ህይወት የምኖረው በሱ ህይወት የምችለው እስከ ፍጻሜው ያንንም ጀምሮ የሚጨርስልኝ እሱ እንደሆነ ወደ መረዳት ለመምጣት በጣም ሩቅ ነበርኩ። የተመሰከረልኝም እንደዛ አልነበረም። ከነበርኩበት ቦታ ማፈንገጥ እንደምትወድ ማህበረሰብን ኩዌስችን ማድረግ እንደምትወድ ምናልባት ለተጎዱት እንደ መራራትን ቫልዩ እንደምታደርግ ይሄ ምንድነው ኢስታብሊሽመንቱ ነው የሚባለው እሱን ኩዌስችን ማድረግ እንደሚያስደስታት ሴት ኢየሱስ ያንን ሲያደርግ ሳየው በቃ በጣም ነው የወደድኩት ኢየሱስን። እሱን ነው መከተለው ህይወቴን እሱን ለመከተል ነው ዴዲኬት እማደርገው ብዬኮ ጀምሬዋለሁ። ዘሪቱን እኮ ጥያታለሁ በሆነ መንገድ ጥዬ ግን አልጣልኳትም። አብረው ነበር ሊመሩኝ የሚሞክሩት። ሁለቱም ጌቶች ነበሩ። ሁለቱም ይሰገድላቸው ነበር። የኔም አቅም ይሞክር ነበር፣ ልችለው እጥር ነበር እና ከዛ ቀደም ይሄንን መንገድ ሳልጀምረው ያልነበረብኝ ትግል አሁን አለብኝ። ክሱ ነው የሚበዛብኝ። አለመቻሌን ይነግረኛል ጥረቴ፣ አለመብቃቴን ይነግረኛል ጥረቴ። ትሩዙን አወቅኩት። ህግ ስላለ ፕሪንሲፕል ስላለ ትሩዙን አወቅኩት። ያን ትሩዝ ግን በእኔ አቅም አልቻልኩት። በጣም ተፍጨረጨርኩ እስኪያቅተኝ ጌታ ራሱ ለዛ ነው የሞትኩት እስኪለኝ ድረስ ማለት ነው። እና ያ ደግሞ የኔ ነፃነቴ ቦታ ነው። ካልተመለሳችሁ እንደ ህፃናት ካልሆናችሁ መንግስተ ሰማያትን አታዩም እንዳለው ጌታ ያቺ የመመለስ ቦታዬ ያቺ የጥገኝነት ቦታዬ ጋር እስክመጣ ድረስ እማቀውን ትግል ከዛ ደግሞ ይሄ የቻለው የሚመስል ደግሞ ወገን አለ። በራሱ የቻለው የሚመስል ወገን ደግሞ ኢየሱስ የመጣላቸው የጠፉትን ሊፈልግ የመጣው ጌታ በጣም የሚሳብላቸውን ወገኖች በውሸት የሚኮነን ደግሞ ወገን አለ። የቻለው መስሎ ማለት ነው። እሱ ደግሞ ውሸት ነው። እንደሱም ይቃጣይ ነበር። እኔ ያቺ ቦታ ጋር ስትመጪ ግን ሁላችንንም እኩል የምታደርግ ሁላችንንም የምንገባባት በር ናት ያቺ። በዛ ካልገባን ደግሞ ሳንገባ የምንቀርበት በር ማለት ነው። አለመቻላችን፣ አንድም አለመኖሩ፣ አንድም አለመገኘቱ በቃ ኢየሱስን ለመስቀል ያደረገው ይሄ ነው። ኢየሱስን ያን እንዲከፍል ያደረገው ይሄ ነው። አንድም አለመገኘቱ እኛም አንችለው መሆኑ ነው። ሶ ያኛው ደግሞ ወገን ኮናኝ ወገን ደህና ነኝ ባዩ ደግሞ አንደኛ ደህና ነኝ ባይነቱ ለኔ እንዳልጠቀመ ለነሱም አይጠቅምም፣ ለሌሎችም አይጠቅምም። ሁለተኛ እናንተ አትመጥኑም አትበቁም የተባሉትም ደግሞ ውሸት ነው። ማንም የሚመጥን የሚበቃ የለም። ስለዚህ በዛ ንጽጽር ውስጥ በዛ ጉዞ ውስጥ ሁላችንም የሚያስፈልገን አዳኝ የሚያስፈልገን አንድ በር በቃ ወደዛ ጋር የመጣሁበትን ሂደትና የሚታወጀው ያ ነው። የሚታወጀው ኢየሱስ ክርስቶስ ማዳን፣ የጸጋው ውበት፣ የጸጋው እርዳታ ነው እና ወደዛ ግብዣ ነው እና ያን በሂደት በጉዳት ዋጋን በመክፈል ጭምር የማውቀው እና ዋጋ እንድሰጠው አድርጎ እግዚአብሔር ያስተማረኝ ስለሆነ በዛ ፕሮሰስ ውስጥ የተጻፈ መዝሙር ነው። ከዚህ ጋር ደግሞ አያይዘን ስለ ልህቀትና ስለ ጸጋ እናንሳ እስቲ። አንዳንድ ጊዜ ጸጋ ይጎላና ልህቀት የማነስ ነገርም አለ እና እነሱን እንዴት አድርገን ነው ባላንስ እናደርገው? እግዚአብሔር ራሱ የልህቀት አምላክም ስለሆነ ልህቀትና ጸጋን እንዴት አድርገን ነው በተለይ በዝማሬ አገልግሎት አሁን እንደው ባለው ስፔሲፊክ እንኳን ብናወራ በጸጋ ይባልና ልህቀቱ ላይ ትንሽ የሚሆንበት አለ እና እሱን ባላንስ አምጥተን ሁለቱም ለእግዚአብሔር ክብር ስለሆነ እንዴት አድርገን እናስኬደው ያለሽ? እንደገና ልህቀት ስለ ልህቀት ያለሽ አስተሳሰብ ምንድነው? ልህቀት መልካም ከተገኘ ልህቀት አንጻራዊ ነው። ያው ሰው ከሚችለው ቤስቱን መስጠት ነው መፈለጉ ነው። እግዚአብሔር ያንን ቫልዩ ያደርጋል ብዬ አስባለሁ። ከልባችን ነገሩን የምንሰጥበት
ልብ ነው ደግሞ ዋናው ብዬ አምናለሁ። አንዳንድ ልህቀት ባዶ ልህቀት ይሆናል። አንዳንድ ጥረትና ማስዋብ ከራስ ክብር የዘለለ ቫልዩም ላይኖረው ይችላል ከልብ አንጻር ሲመዘን። ግን እኛ ነን የምንገባው ለጌታ፣ እኛ ራሳችንን እንድንሰጠው የምንሰጥበት ስፒሪት፣ ያንን ደግሞ በእውነተኝነት አይደል በሲንሲሪቲ በሚገባው ክብር እግዚአብሔርን በማወቅ የተደረገልንን በማሰብ የምናደርገውን ሁሉ ለክብሩ እናደርጋለን እና የምናፈቅረውን ሰው ልናስደስት እንደምንደክም ሁሉ ፍቅራችን ሁሉ የሚገባው ጌታ፣ በጣም የወደደን ጌታ የምንችለውን ሁሉ ልናደርግለት ይገባል እና የምንተጋገዝበት ነገር ነው። ሁሉም ሰው በሁሉም ነገር ምርጡን ለማድረግ የተካነን ላይሆን የተመቻቸለት ላይሆን ይችላል። ግን ያ ልብና ፍለጋ ግን ያስፈልገዋል፣ እንደ ነገሩ ስለማይገባው ጌታ ማለት ነው። ሁሉም ከሚችለው ፈቀቅ እያለ ቤስቱን ለመስጠት እየተጋ ከዛ ደግሞ የምንተጋገዝበት ነው ብዬ ከተለያየ ነገር አንጻር አቅም ውስንነት ይኖራል እና ግን ሁሉም ቤስቱን ከሰጠ ከዛ በመቀባበል የእግዚአብሔርን ክብር ትሩሊ በመፈለግ ውስጥ አብሮ በመሆን ውስጥ ደግሞ የጋራ ልቀትም ይመጣል ብዬ አስባለሁ። በጣም ወደ ኋላ ደግሞ እስቲ ልመልስሽና መጽሐፍሽ ውስጥ የራስሽን ጉድለት በጣም ያጎላሽውን ያህል ስለ ሰዎች ደግሞ እንደዚህ ያደረገኝ እንደዚህ ያደረጉኝ አላልሽም። ብዙ የራስሽን ነው ያጋለጥሽው እና የሰጠሽኝ። ይሄ የሚያሳየኝ እኔ የይቅርታን ነገር በደንብ አንደርስታንድ ያደረግሽ ይመስለኛል። የቤተሰቦችሽንም የእናትሽንም ታሪክ ሳይና ይቅርታ ላንቺ ምንድነው? እንዴትስ ችሎ ይቅርታ አድርጎ ህይወትን ማስቀጠል ያንን ነገር መተው የሚለውን እንዴት ትለማመጃለሽ? አይ ቲንክ ጌታ አስለምዶኛል። አለው ጌታ የሚያስለምድበት መንገድ አለ። ከምንም በላይ ያው እኛን ይቅር የሚልበት ልክ እና ደብስ ጠንቅቆ የሚያውቀን አለመብቃታችንን የሚያውቀው ሁሌ የምንበድለው ጌታ ሁሌ ይቅር እያለን ሁሌ የተቀበለን ሁሌ እየወደደን ነው የሚኖረው። ስለዚህ ይሄንን እኛ የምንማርበት ጌታ አለን። ከመነሻው ጀምሮ የማይገባንን ይቅር ብሎ የተቀበለን እኛ ይቅር የተባሉት ነን አይደል? ከመነሻው ጀምሮ እሱ አለ። ከዛ ደግሞ ያው ሰውነትን መረዳት ነው። ሰውነት ድካም አለው። ጥፋት እኔ ብልባ አይደረግም፣ ሰዎች የምናጠፋ ነን። ስለዚህ እኔ በዚህ ባጠፋ ያኛው ሰው በዛ ያጠፋል። መበደል ደስ የሚል ነገር አይደለም። ግን ደግሞ እንደሚያጠፋ ሰው ሳጠፋ ደግሞ ይቅር ብባል ደስ እንደሚለኝ ሰው ያንን ለሌላው ለመስጠት በቃ እግዚአብሔር አስተምሮኛል እና ጥበብ ነው ብዬ አምናለሁ። የነጻነት መንገድ ነው፣ የሰላም መንገድ ነው። ጌታ ደስ የሚሰኝበትም ደጋግሞ የመከረንም እርስ በርስ ይቅር እንድንባባል፣ እንድንራራ፣ አንደርስታንዲንግ እንዲኖረን፣ ፍቅርን ፐርሱ እንድናረግ ጌታ ይፈልጋል። ያ የሱ ፍለጋ ነው። ያን ማድረግ ደግሞ ያው ከሱ የተማርነው ከየሱ የሆኑት ደግሞ አካሄድና መልክ ነው። ወደ ሁለተኛው ደግሞ መዝሙር ስመጣ ማጽናናት የሚለው መዝሙር ቃሉ ራሱ ሲባል ቀላል ሊመስላል ይችላል፣ ግን በጉዞ ላይ ለሄደበት ሰው ቀላል አይመስለኝም እና በቤተ ክርስቲያን ውስጥ እንደ ክርስቲያን ስንኖር የሚታየን መልካም የሆነ አልጋ ባልጋ የሆነ ሀዘን የሌለው መከራ የሌለው ህይወት አይነት ነው የሚመስለን። ግን በሱ ውስጥም ታልፎ እግዚአብሔር አጽናንቶኛል ብሎ መዘመር ቀላል ነገር ነው ብዬ አላስብም እና እስቲ ስለ ማጽናናት ንገሪን። በእነዚህ ከባድ መንገዶች ውስጥ ደግሞ እግዚአብሔርን አሁንም ከኔ ጋር ነው እግዚአብሔር አይለወጥም ብሎ መሄድንስ እንዴት ነው ምን ለማመደው የሚለውንም ካለፍሽበትም ነገር ተካፍል ደስ ይለኛል። ያው ጌታ ራሱን እኮ ያስተምረናል፣ ራሱን ያብራራልናል። ህብረታችን እንደዛም ነው። ከሱ ጋር ሪሜን ባደረግን ቁጥር የፍቅሩ ዴብዝ እየገባን ተረድተነው ባንጨርስም ከኛ መረዳት በላይ ቢሆንም በቃ እየገባን ይመጣልን። የማይለወጥብን በምንም የማይለወጥብን ጌታ እንደሆነ እናውቃለን።
በህይወት ጉዞ ላይ ጌታ ደግሞ ልባችንን የሚነካው ፍጹም ዲዘርቭ አላረግም ብለን በምናስብ ሰዓት ይልቅ ቀርቦ ይልቅ ረዳት ሆኖ ይልቅ በቃ አጋሽ ሆኖ ይገኝልናል። ለኛ እንግዲህ ሃይማኖት ልበል የሚያስመስለው አለ። ሰው በበደለ ጊዜ እግዚአብሔር እንደሚርቅ እግዚአብሔር ፊቱን እንደሚያዞር አይነት ስብከትና መልእክት ድሮ ሰምቻለሁ። የኔ ህይወት ያንን አይደለም የሚያውቀው። እኔ በበደሌ ልክ ጌታ ሲቀርበኝ በወረድኩት ልክ ሊያነሳኝ ሲወርድ ነው ማውቀው እግዚአብሔርን። የሚደንቀውም ፍቅሩ እሱ ነው። እንድንገዛለትም ወር እንድናመሰግነው የሚያደርገው እሱ ነው። ማጽናናቱ ደግሞ እኛ የምንኖርበት ሪያሊቲ አለ። እዚህ ምድር ላይ ያለ የምናልፍበት ሁኔታ አለ። በብዙ ነገር እናልፋለን። በራሳችን ጥፋት የሚከተሉ ነገሮች ይኖራሉ። ዋጋ የምንከፍልባቸው ነገሮች ይኖራሉ። እጅግ የተጨነቅንበት ጊዜ ይኖራል። ሎስ ይኖራል። በብዙ እናዝናለን። የማያልፉ የሚመስሉ ቀናት አሉ። የእግዚአብሔር አብሮነት ግን ከዛ በላይ ሆኖ ይይዛል። ከዛ ውስጥ ራሱ ሌላ ትርጉም ይሰጣል። በቃ ያን አቅም የእርሱ በመሆናችን ውስጥ ያለን አቅም የእርሱ በመሆናችን ውስጥ ያለንን ልዩነት ጌታ ራሱ ያስተምረናል ኢን ዘ ፕሮሰስ። እና እኔ ገርሞኝ ነው እግዚአብሔር በጣም ከባድ ቀናትን አልፌ ምንም አልታይሽ ብሎኝ ምንድነው የሚወጣኝ ብዬ ባልኩበት ውስጥ በቃ ደህና አርጎኛል። በቃ መዘምር አርጎኛል። ፍቅሩ የሚገርመኝ አርጎኛል። ህብረቱ የሚጣፍጠኝ አርጎኛል። ተስፋ የሚታየኝ አርጎኛል። ከዛ ውስጥ ማልፍበትን ለበጎ መቀየርን ማሰብ የምችል እሱ በሚሰጠኝ ጥበብ ያንን ለመመንዘር ምተጋ እንደሆነ አርጎኛል። እና ቅርበቱ ችሎታው ያን የሚያደርግበት ልዩ ጥበብ ከዛ ውስጥ የሚሰጥሽ ሌላ ትርጉም ተስፋው የገረመኝ ጊዜ ነውና ያኛ አለና አብሮን ከኛ ጋር ኗሪ የሆነ ማጽናናት ተልኮ የሆነ ለኛ ያለልን ሊረዳን ሊያግዘን ትርጉም ሊሰጠን በምንም ውስጥ ስናልፍ መጨረሻችን ይሄ እንዳልሆነ ሊያስረዳን ከኛ ጋር የሚኖራል። ስለዚህ በቃ በሆነልኝ ጊዜ ያንን በልዩ ሁኔታ ኤክስፒሪየንስ ባደረኩኝ ጊዜ ሲገርመኝ ነው የጻፍኩት እሱ። አሁን ልክ ነገና ላይም ነገ ዛሬ ጨልሞብኛል፣ ከዚህ በኋላ ተስፋ የለም፣ ከዚህ በላይ ምን ሊደርስብኝ ይችላል ለሚሉ በቤተክርስቲያን ውስጥ ላሉ ወጣቶች ክርስቲያኖች ምን ትያለሽ? እንዳለፈበትም ሰው ከባዱን ጎዳና አልፎ እንዳየ ሰው ምን ትያለሽ? በዚህ መንገድ ላይ አሁን ለሚያልፍ ሰው እውነት ነው ትልቁ እድላችን እኛ በጣም ፕሪቪሌጅድ ነን። የእግዚአብሔር አብሮነት ከእግዚአብሔር ጋር ህብረት ያለን ረዳት ያለን አጽናኝ ያለን ይሄ ዓለም በቃ እንደምታውቂው የማይሞላ ነው፣ የሚያስናፍቅ ነው። ሁሌ ጉድለት ያለው ከዛ በሰዎች እንደሚሆነው ሁሉ ልዩ ልዩ መከራ ያልፍብናል እንዳስፈላጊነቱ። አንዳንዱ በህመም፣ አንዳንዱ በጦት፣ አንዳንዱ በብዙ ነገር ያልተገባም ብዙ ነገር እየደረሰ ሰዎች በብዙ ነገር እናዝናለን። እዚህ ያመናል፣ እዚህ ህመም አለ፣ እዚህ ሀዘን አለ፣ እዚህ ለቅሶ አለ፣ እዚህ ሎስ አለ፣ እዚህ ኮንፊውዥን አለ፣ እዚህ ውጣ ውረድ አለ ማለት ከዚህ ነፃ አይደለንም። ግን በዚህ ሁሉ ጌታ አለ። ከፈቀድንለት እንዲረዳን እርጃችንን ልባችንን ራሳችንን ከሰጠነው የሚረዳ የሚያሳልፍ የሚገርም ጸጋ የሚገርም አብሮለት የሚገርም ማስቻል ያለው አምላክ ነው። ይሄ በእኛ አቅም የምንኖረውን ህይወት አይደለም። መጀመሪያም የተጠራንበት ህይወት እኛ በችሎታችን እኛ በአቅማችን እኛ ባለን ጥቂት ካፓሲቲ ተቋቁመን የምንወጣውን ህይወት ልንኖር አይደለም። በጸጋው በእግዚአብሔር እርዳታ ከኛ አቅም በላይ የሆነውን እያስቻለን ለክብሩ የሚያኖረን ህይወት ነውና ጌታ አለ። ጌታ ይረዳል፣ መርዳት ይፈልጋል፣ ይወደናል። he really cares እና ደግሞ ተስፋ አለ።
በቃ ያልፋል ደግሞ ይሄ የሚያልፍ ነው ፍጹም ደግሞ አለ እና በቃ አለ ጌታ ካልተመለሱ ጸሎታችን ጋር አሁንም እግዚአብሔርን ለማመስገን በእግዚአብሔር ሕዝብ ፊት መቆም የማይለወጠውን እግዚአብሔር በዚያው መነጽር ማየት ቀላል አይመስለኝም እና ይሄንን እንዴት ነው ያዳበርሽው የጸሎት ህይወትሽ እንዴት ነበር በዛ በከባዱ ጊዜ ስታልፊ question ከማድረግ ይልቅ አሁንም እግዚአብሔርን መደገፍ መቻል ከነ ጥያቄው ለዛውም ካልተመለሰ ጥያቄ ጋር እሱን እንዴት ተሻገርሽው ምክንያቱም ይሄን ነገር መነጋገራችን የሚጠቅመን አሁን ያለፉ ያሉ ሰዎች ተስፋ የሚሰጣቸው ስለሆነና እሱን ብናወራ ጥሩ ነው ብዬ እኔ ጌታ ረድቶኝ ነው መልሴ እኔ እንደማውቅበት የማላቀው ነገር ነው እግዚአብሔር ረድቶኝ ነው ጸጋ አብስቶልኝ ነው በሆነ መንገድ ሸፍኖኝ ነው እኔ በማይገባይ ላብራራው በማልችል መንገድ ሸፍኖኝ ይዞኝ ነው እንጂ it's beyond me ካቅሜም ከመረዳቴም በላይ ነው እግዚአብሔር እኔን ያስቀጠለበት መንገድና ጥበብ ማለት ነው ይሄ ደግሞ ለኔ ብቻ እንዳልሆነ ደግሞ አውቃለሁ ለሁላችንም ያለ ነው የጌታ ቸርነት ለሁላችንም አለ እና ጌታ አለ ያው አንዳንድ ከባድ ነው አንዳንድ መረዳቶቻችንን ማስተካከል ሊጠቅም ይችላል በሆነ መጠን እግዚአብሔር የጠየቅነውን ሁሉ የሚያደርግ የፈለግነውን ሁሉ የሚያደርግ የኛን ፍላጎት ሲያሟላ የሚኖር አምላክ አርጎ ማሰብም ኦር በዛ መንገድ ተሰብኮልንም ተረድተነውም ከሆነ እሱን ማስተካከል ይጠቅማል እኔ እግዚአብሔር በጸጋው እንዳቆመኝ እንደረዳኝ ከማመኔ ጋር በእምነት መንገዴ ላይ ያንን ያስተማረ ማሳደጉ በመከልከል ውስጥ እንቢ በማለት ውስጥ የፈለገውን በማረግ ውስጥ የፈለገውን ያረገ ደግሞ እኔ ካየሁት ይልቅ የተሻለ ቦታ ኢንዳፕ ያረኩ ራሴን በማየት ውስጥ የሆነ ያልኩትን ሁሉ የሚያደርግ አባት እንዳልሆነ አስለምዶኛል እና ከፍቅሩ ጋር ነው እዛ ውስጥ ደግሞ ያው ቴምፖራሪ ኩርፊያ ትኖራለች የደቂቃዋ ምናምን ምንድነው እንዴ ምናምን መትያት አትወደኝም እንዴ መትያት ትኖራለች ግን ትንሽ ስትቆይ ሁሌ መልካም ሲሆን ያያየሹ እዛ ውስጥ ደግሞ ዲፕ ፍቅሩን እና እሱን ያጎላልሽ የሆነ ነገር ፈልገሽ ነገሩ ላይ ኖር ይችላል እሱ ግን ጎልቷል እሱን ያጎላ ጌታ ያመጣኝ መንገድ ሁሉን ደግሞ ለክብሩ የሚያረጋ አምላክ በቃ የሆኑ ነገሮች ይሆናሉ ብዙ ማናብራራቸው ቅር የሚሉን ነገሮች ይሆናሉ in life አንዳንዱ የሆነ ክስተት ይሆናል አንዳንዶች ደግሞ ከከባድ ነገር ጋር የሚኖሩ አሉ ሁሉንም ግን እግዚአብሔር ለክብሩ ያረጋል ከመልካምነቱና እኛን ከመውደዱ ውጪ አይደለም እና አሁንም ቢሆን እግዚአብሔር የጠየቅነውን ሁሉ ሻይለን በቃ እንደዛ አይነት አባት አይደለም የተሻለውን የሚያደርግ አባት ነው ከዛ ለክብሩ የሚያደርግ አባት ነው ከትልቁ ምስል አንፃር ሁሉን የሚያደርግ አባት ነው እሷ መረዳት ትንሽ ትጠብቃለች ታግዛለች ይሄ ሁሉ ግን ከእግዚአብሔር ማጽናናትና በሱ ጥበብና በጸጋው ከሚያደርገው ነገር ግን አይበልጥም ሌላ አለው እግዚአብሔር የራሱ የሚያደርገው ገርማል በጣም ስለ እናትነት እስቲ ደግሞ እናወራ እንደው ዝም ብለን ኦፍ ዘ ሪከርድ ራሱ እናወራ በጣም ቢዚ ብዙ ኃላፊነት ያለሽ ብዙ ሰዎች ጋር የምትፈልጊ ብዙ ቦታ ትራቨል የምታረጊ ሰው በትመስይንም ለኛ ለልጆችሽ ግን እናታቸው ሆነሽ እንዳሳደግሻቸው አይቻለውና እናትነት እንዴት ነው እንዴት ትገልጫለሽ እናትነትን ከዚህ ሁሉ ከፈተናውም ከዝናውም ከቻሌንጁም ጋር ምንድነው እናትነት ላንቺ እናትነት ገና እኔ ብቁነት አሁንም የማይሰማኝ ቅር ይለኛል አሁንም I don't feel like በቂ ያረኩ እንደሆነ አይሰማኝም ከትናንት የተሻልኩ እንደሆንኩ አውቃለሁ ግን የበለጠ ራስን መካድ የበለጠ መሰጠት የበለጠ በቃ ልዩ ፍቅር ብዬ አምናለሁ እኔ ያው አንዳንዶች አይስማሙ
የነሱ ህይወት ሌላ ስለሚላቸው አንዳንዶች አይስማሙም። እኔ የማውቀው ያን ነው። ትልቅ ብሌሲንግ ነው፣ ትልቅ መታመን ነው። I still don't feel ቁነት አይሰማኝም። አሁንም ጌታን ብዙ ጥበብ የምለምንበት ጸጋ የምለምንበት ጉዳይ ነው። ጌታ ይረዳኛል። አሜን አሜን። ሰዎች ልክ አንቺ ወደ አይምሯቸው ስትመጪ ዘሪቱን ሲያስቡ ምን ቢያስቡ ደስ ይልሽ? ምን ቢመጣላቸው ደስ ይልሽ? ምን ይመጣላቸው? ጌታ ረድቷታል፣ ጌታ ወዷታል፣ ጌታ ታግሷታል፣ ጌታ ረድቶላታል፣ ጌታ ከሷ ጋር አለ እና ህይወቷን ደግሞ እሱን መልሳ ለመውደድ ዴዲኬት አድርጋለች። ደስ ይላል በጣም። ጥያቄዎችን ወደ መጨረስ እያልኩ ነውና ከዚህ በኋላስ በምንድነው ዘሪቱን ምን ጠብቃት? በጣም ቆንጆ ቆንጆ ፊልሞች ሰርተሽልናል፣ ሐሳብ ያላቸው ጎበዝ ደግሞ ተዋናይ ነሽ፣ ሁላችንም የምንመሰክረው ደግሞ በዝማሬም ወደኛ እየመጣሽ ነውና ምን ታስቢያለሽ? እንደገና ደግሞ ከግል ታሪክሽም ውጪ ደግሞ ጽሁፎች ያሉ ይመስለኛል ገና የሚወጡና ምን እየጸለይሽ ያሰብሽ ያለሻቸው ነገሮች ምን አሉ ማለት ነው? ብዙ ሐሳብ አለ። ብዙ ሐሳብ ይኖራል። ያው እግዚአብሔር እድል ሰጥቶኝ ባሰለጠነኝ በጉዜ ባሰለጠነኝ አቅጣጫ ሁሉ ለክብሩ ሰዎች እንዲታነጹ የምችለውን ሁሉ አደርጋለሁ። ያው እንደ እግዚአብሔር ፈቃድ ያው ለዚህ አገልግሎት ጌታ ለሚፈልገኝ ሁሉ አቬለብል ነኝ እና እንደ እግዚአብሔር ፈቃድ ወደ ልቤ ላይ በርትቶ የሚመጣው እግዚአብሔር በሚመራኝ አቅጣጫ ሁሉን እንግዲህ ያሰለፍኩ አደርጋለሁ ብዬ አስባለሁ። እንደዛ በጽሁፍ በቅርብ ወደኛል ተመለስኩት ይመስልሻል? አይታወቅም፣ እጽፋለሁ። ያው ይሄ ደግሞ ኢንካሬጅ አድርጎኛል። ይሄኛው ምላሽና አንጾ ስላየሁት ጠቅሞ አጽናንቶ ስላየሁት ተበረታትቻለሁ እና እንደምገፋበት አምናለሁ። ደስ ይላል በጣም። የመጨረሻ ጥያቄ፣ ብዙ ጊዜ የነማንን መዝሙር ትሰማያለሽ? እኔ ሁሉንም በጣም እንትን ነኝ፣ ሙልጭልጭ ነኝ በዚህ ጉዳይ። በቃ ብዙዎችን እያፈራረኩ ነው የምሰማው። ብዙ አመት እነ ሊሊን ሰምቻለሁ፣ ዳኒ አምደ ሚካኤልን ሰምቻለሁ፣ አስቱን ሰምቻለሁ፣ እነ ተስፋዬ ጋቢሶን የሰማሁበት፣ ደረጀ ከበደን የሰማሁበት ዘመን አለ። አሁን ሁሉንም ዘማሪያን እሰማለሁ። ቤቲ ወልዴ ማለት ዘርዝሬ ሊያልቅ አይችልም እና ጌታ የሰጣቸው ስጦታ ነው። ጌታ በልጆቹ ብለስ ያደርጋል ልጆቹ። ስለዚህ ከሚጠቀሙት ውስጥ ነኝ፣ ሁሉንም እሰማለሁ። ጥያቄዎቼ እነዚህን ይመስሉ ነበረ። የምትጨምሪው የምታመሰግኘው የምታስተላልፊው ካለ እድሉ ልስጥሽና እንጨርሳለን። በጣም አመሰግናለሁ ስለዚህ እድል ህሊናዬ። በርቺ፣ ተባረኪ፣ ወድሻለሁ። በጣም ነው ወድሽ ነኝ ማከብርሽ። እግዚአብሔር ይባርክሽ። አሜን። ጊዜ ስለሰጠሽኝ አብረሽን ቁጭ ብለን እንድናወራ እግዚአብሔር ነገር እድሉን ስላገኘው እግዚአብሔርን አመሰግናለሁ። አንቺንም በጣም አመሰግንሻለሁ። ተመልካቾቻችን እስካሁን ድረስ አብራችሁን ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። ከዘሪቱ ጋር ያደረግነው ቆይታ ይሄን ይመስል ነበር። እግዚአብሔር